አንድ ሰዓት ቆያለሁ። ቪዲዮ ያበሩልኝና አሁን ዳኒ የአማራ ብሔር ተወላጅ ነው። አማራ ፋኖች የሚያደርጉትን ትግል ጀነራል የብልጽግና ደጋፊ ነው። እየሆነ ያለውን ጉዳይ ዳኒ እንደ አፋድም እንደ አማራ ፋኖም ትግል እየሆነ ያለውን ነገር ይነግረናል። ከአማራ ሕዝብ ፍላጎትና ጥቅም አኳያ ማለት ነው። ጀነራልም ከብልጽግና ወይም ደግሞ ከሚደግፈው መንግስት አኳያ እየሆነ ያለውን ነገር ይነግረናል ማለት ነው። ጀነራል ቪዲዮ አብራ። ሌላው ጀነራልን እንገላለን እያላችሁ የምትስቱ ሰዎች ይህ ተገቢ አይደለም። እኔን አታዩ። እኔ ሆዴ አልሞላ አዞረኝ ምን አረገኝ አይዶን ኬር አስሎንጋስ ባለጌ ካልሆናችሁ በስተቀር የሀሳብ ልዩነቶቻችሁን አደምጣለሁ። መደመጥ አለበት እኮ የሰው ልጅ ሀሳብ የግድ እኔ ብቻ ያልኩት መሆን አለበት የሚለው እኮ ነው እያጠፋን ያለው። ሰው ለሀሳብ ልዩነቶች ቦታ መስጠት አለብን። ዲሞክራሲ ማለትም ያ ነው። አንዳንዶቻችሁ ለዲሞክራሲ ነው ፋይት የምናደርገው ትላላችሁ። ከዲሞክራሲ ቤዚክ ፕሪንሲፕሎች ጋር የሚቃረኑ ነገሮችን ታደርጋላችሁ። ሀሳብ ይኑር። ለምንድን ነው አይኖረው? እኛ ያለው ብቻ መሆን የለበትም ለማለት ያለው። ከነ ልዩነቶቻችን ውበታችን ናቸው፣ ውበታችን አንድነታችን ናቸው ይላል። የሆነ ታክሲ ላይ የወጥ ጥቅስ ነው። እውነት ለመናገር ግን ስለጠቀመኝ ነው እዚህ ያመጣሁት። ከልብ አመሰግናለሁ ጀነራል ሱሞሮ እና ዳኒ እስራኤል። አሁን ምንድን ነው? ኦኬ ዳኒ እንትና የኔ ተራ ነው መሰለኝ። ያንተ ተራ ነው። አይ ቲንክ አሁን ይቀላል ብዬ አስባለሁ። የጎንዮሽ ስለማይሆንልህ ለቀቅ ፈታ ብለህ መፈታት ሆኖ ልታወራለህ ማለት ነው። አዎ አይ ምን አለ መሰለህ ቴዲ፣ እኔ አሁን ይሄ ባረከው ነገር አሁን ኢትዮጵያኖች ፖለቲካ ነው የምንሰራው። ላመኑለትን ዓላማ አንድ ፖለቲካ እነሱ ላመኑለትን ዓላማ አሜሪካን አውሮፓ ተቀምጠው ፊታቸውን የማያሳዩ ሌላውን ግን ህብረተሰብ ግን ማሸከም ይፈልጋሉ። እኔ ላመንኩበት ዓላማ በፊት ለፊት የምናገረዋለሁ፣ ቪዲዮም ዘግቼ እናገረዋለሁ። ለምን? ትክክለኛ የማምንበት ዓላማ ነው። የማታምንበት ዓላማ እና ዓላማ ቢስ ስትሆን ግን መሀል ሰፋሪ ስትሆን እርግጠኛ አትሆንበትም። እርግጠኛ የሆንክበት ነገር ደግሞ በፊት ለፊት ቦታ አትጋፈጠው። ሰው ለእኔ በቪዲዮ የሚያወጡ ሰዎች ጃስቲፊኬሽን ሰጣቸው። ለምን አያምኑበትም? እነሱ ትግሉን እሱ ያላመነልን ነገር ነው ሊያሳምን የሚሞክረው። ኦኬ ካመንክበት እስኪ ቪዲዮ ኢትዮጵያ ከሆነ ኦኬ ይረዳል። አሜሪካ አውሮፓ ከሆነ እስኪ ቪዲዮን ክፈተው ብሎ አይከፍተው። አያምንበትማ። ሁሉም የሚያደርገው ነገር እኛም ላይ ተጽዕኖ ይመጣብናል። ግን ካመንክበት ፊት ለፊት መሄድ ነው፣ እንደታች መሬት ላይ እንዳሉት። ሶኔ ወደ ዋና ሀሳቤ ሄድባት። እቺ አሪፍ ሀሳብ ናት። በተለይ የአማራ ትግል ውስጥ ያሉ ሁለት እድል ብቻ ነው የሚሰጥ ያለው ወይም ደግሞ መሆንም ያለበት። ከሀገር ውጭ ሆነ ፖለቲካ የምተነተን ከሆነ በጣም ከመደበኛው ሰው በቪዲዮ ከሚወጡት በተለየ ሁኔታ ጨዋ መሆን አለብን፣ ትሁት መሆን አለብን። እንደው በቃ ደረት ያበጠ በጣም ጸረኛ ምናምን ከኔ በላይ ታጋይ ማን እንደሆን ካትታወቅም በእርግጥ በልዩ ልዩ ምክንያቶች በኦዲዮ ሆነው አንዳንዱ በቪዲዮ ማህበራው ልዩ ልዩ ችግር ስላለበት ነው። ወይ ቪዲዮ ሲያበራና ሲያወራ ወይ ላጮ የሚወርድ ልጅ ሊሆን ይችላል፣ ወይ መናገር ማይችል ሊሆን ይችላል፣ ወይ ፈሪ ሊሆን ይችላል፣ ወይ ማይክ ይዞ የሚያወራ ሊሆን ይችላል፣ ወይ እያነበበ የሚናገር ሊሆን ይችላል። ልዩ ልዩ ችግሮች አሉ። እኔ የሚያናደኝ በቪዲዮም ሳይታዩ ባለጌ ሲሆኑ ጋጥ ወጡ ሲሆኑ ነው ደሜን የሚያፈሉ። ኢሮፕ ተቀምጠው አመራር ሲሰጡ ስታቸው ነው። ዋናዎቹ አመራሮች በቪዲዮ የታዩ ባሉበት ሁኔታ ላይ ዩሮፕና አሜሪካ ተቀምጠው በቪዲዮ ማይከፍቱ ለምን ሲባል ስራ ቦታ ይላል። ላይክ ዶክተሮች እኮ በቪዲዮ ከፍተው እኮ የሚታገሉ አሉ አይደል? አማራ ልጆች የሚናገሩ አሉ። ናሳ ውስጥ እኮ የመጨረሻ ሮኬት እኮ ሳይንቲስቶች እኮ ነው የሚመስሉ እኮ። እና ደግሞ በቃ ለአማራ ህዝብ ከኛ ወዲያ አይሉ። እናንተ መስማት የለባችሁ። ስለዚህ ሁለት ቅድመ ሁኔታዎችን ማስቀመጥ አለባችሁ። በቪዲዮ ካልታየ ከሀገር ውጭ ሆኖ በቪዲዮ ካልታየ እሱ ተቀባይነት ሊኖሩ አይገባም፣ በተለይ አሁን ባላችሁበት ሁኔታ። ምክንያቱም አንዳንዱ ኢትዮጵያ እየሄደ አጀንዳ እየተቀበለ የሚመጣ ነው። አንዳንዱ አዲስ አበባ ሆኖ ነው የሚያሳየ። ይሄው ኢትዮጵያ አይደለሁም እንደ ግርግዳው እዚህ የአውሮፓ አይደለም እንደ ይላል። ግርግዳ ምን ነጭ የተቀባ ግርግዳ የትም አለም አለና እነዚህን ማለማመን ነው መጀመሪያ ያለባችሁ። መጀመሪያ ከዚህ ነው መጠንቀቅ ያለባችሁ። ሁለተኛ የሰው አሁን ለምሳሌ ዳኒ አማራ ነኝ ብሎ በቪዲዮ ከወጣ በቃ አማራ ነው በቃ። ከዚህ ውጭ አፍንጫው ይታያል፣ እጁን ያንቀሳቀሳል፣ ታየዋለህ። ይሄን ቪዲዮ ይዘህ ሄደህ ይሄን ሊታፕታላችሁ ብለህ ኢትዮጵያ ሁላችንም እርስ በርስ የምንተዋወቅ ህዝቦች ነን።
ይሄ ልጅ አማራ ነው ወይስ አይደለም ብለን ለመለየት ያስችላል። ቀላል ነገር ነው። ማይታይ ሰውዬ ግን በምንድን ነው የምትለየው? እነዚህ ማይታዩ ሰዎች ደግሞ አደገኛ ሰዓት ላይ ነው በቂጣቸው አስቀምጧቸው የሚሄዱት። በጣም ወሳኝ ሰዓት ላይ ይቀየራሉ። አየለ ብሎ የመጣው ታጋይ ምርጥ ተንታኝ መጨረሻ ላይ ከበደ ይሆንባል ወይም ደግሞ ሌላ ይሆንባል። እና ቢያንስ በቪዲዮ ለሚታዩ ሰዎች ክብር ያስፈልጋል። ከሀገር ውጭ ላሉት ከሀገር ውጭ ከሌለህ ግን በቪዲዮ ማትታይ ከሆነ ጨዋ መሆን አለብህ። ይሄ ይመስለኛል። ኦኬ፣ ይህን ካልኩኝ በኋላ ለአድማጭ ተመልካቾቼ ለማስታወስ ያህል ላስታውሳቸው። የመጀመሪያው ነገር አፋዶች ናቸው። ይሄ ላስደምጣችሁ እስኪ። 46ኛ ቀኑን የያዘው የዘመቻ አንድነት ትግልን አስመልክተው በጎጃም፣ በወሎ፣ በሸዋና በጎንደር ስፖክስ ፐርሰኖቻቸው ከሰጡት ንግግር አንደኛው ይሄ አስገራሚ ንግግር አለ። እስኪ አድምጡት። ሁለቱም ኃይሎች በአፋድና ምንድነው በብልጽግና ዋናው ክንፍ በመሆነው አፋድና በአማራ ፋኖ በሸዋ በኩል ትንቅንቅ ሲደረግ የከረመው። ይሁንና በድርጅታችን ጠንካራ የፖለቲካና ወታደራዊ አመራር በመስጠት ተመክቶ የከረመበት ሁኔታ ነው ያለው። በብዙ ቦታዎች ግን ህዝብን ያሳዘነ ያበሳጨ ድርጊት ተፈጽሟል። ማህበረሰቡ በጣም አዝኗል፣ በጣም ተቆጥቷል። ይህንንም እንግዲህ ለመቀልበስ ድርጅቱ በከፍተኛ ደረጃ እንቅስቃሴ እያደረገ ነው። በተለይ በአፋድ ዋና አስተኳሽነት ብቻ ሳይሆን አብሮ ተሳታፊነት በደረሰው የወንድሞቻችን እና የአጠቃላይ ሰራዊቱ ላይ የደረሰው ጉዳት በጣም ህዝቡን ያሳስባል። በማህበረሰቡ ላይ ጉዳት የደረሰበት ሁኔታ ነው። በእኛ በኩል ግን ጠንካራ እንቅስቃሴዎች የተደረጉና የመመከት የመቀለበስ ብቻ ሳይሆን አስፈላጊ እርምጃ የመውሰድ ስራዎች እየተከናወኑ እንዳሉ ለመግለጽ ነው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። አብረን ቆይታ እያደረግን አፋዶች ከመንግስት ጋር በመሆን በድሮን ጭምር የታገዘው። በነገራችን ላይ አንድ ላዝናናቸው። አንዱ ሰገጤ መጣና እዚህ ጋር ብሎክ አድርገኝ አለ። ኦኬ ብዬ ብሎክ አደረኩት። እንደገና በሌላው አካውንቱ መጣና ለምን ብሎክ አደረከኝ አለ። እዚህ ምድር ላይ ከሰገጤ ጋር እኮ መግባባት አትችልም። ብሎክ አድርገኝ በማርያም ብሎ ብሎክ አደረኩት። በሌላ አካውንቱ መጥቶ ቅድም ብሎክ ለምን አደረከኝ ይላል። እሺ፣ አፋዶች ከመንግስት ጋር በመሆን እየመቱን ነው ብለው ነው ጊዜ የፋኖ አንድነቶች ናቸው ያወጡት መግለጫ። ስለዚህ ትግሉ ለሁለት ተከፍሎ ከመንግስት ጋር መሆኑ ቀርቶ አፋዶች ቨርሰስ መንግስት እና አንድ የአንድነት ፋኖች ሆነው እየተታኮሱ ነው። ይሄ ደግሞ ከሆነ የአማራን ህዝብ መከራና ስቃይ አያበዛውም ወይ? ሁለተኛ፣ በሻዕቢያ ጉዳይ ላይ የማነ ገብረ መስቀል የሻዕቢያ ስፖክስ ፐርሰን ነው። አብኖች ያወጡትን መግለጫ አስመልክቶ ይሄ ቀይ መስመር ነው የሚል መግለጫ ወጥቷል። አብኖች ለኤርትራ እንደ ሀገርነት እውቅና የመስጠት ነገርን ጥያቄ ምልክት ውስጥ ያስገባ መግለጫ ወጥተዋል። ምናልባትም ይሄ እንካ ሰላምታ በፌዴራል መንግስትና በሻዕቢያ መካከል ወደ ጦርነት ሊከተን የሚችል ይመስላችኋል? ሶስተኛውና የመጨረሻው ቲፒኤልኤፎች ጉባኤ አድርገዋል። ከጉባኤው በኋላ ያወጡት መግለጫ ወራሪዎችን ከግዛታችን ጠራርገን ማስወጣት አለብን፣ ይህን ደግሞ ኃላፊነቱን መውሰድ ያለበት የፌዴራል መንግስቱ ነው የሚል መግለጫ ወጥቷል። ወራሪ ሲሉ ያው ይገባቸዋል ማንን ለማለት እንደሆነና ይህን ነገር እንዴት ታዩታላችሁ? ምናልባት ጊዜ ካገኛችሁ መንግስት ወጣቶችን እያፈሰ ነው፣ በማፈስ በጣም ቢዚ እንደሆነ እየተነገረ ነው ያለው። ከዚህ ቀደም የኢሰመኮ ዋና ዳይሬክተር የነበሩት ዶክተር ዳንኤል በቀለ በነበሩበት ጊዜ ይህንኑ ተናግረዋል። በተለይ አእምሮ ህመምተኞችን ጨምሮ ህፃናት፣ ወጣቶች የታፈሱ እንደሆነ በአይናችን በብሬናችን አይተናል ብለው ያወጡትን መግለጫ ሰምታችኋል። ዛሬ ደግሞ በሳቸው ምትክ የተተኩት የቦንጋው ተወላጅ አቶ ብርሃኑ አዴሎ እያጣራ ነው ብለዋል። ነገር ግን አሁን ባለው ሁኔታ የሀገር መከላከያ ሰራዊት ለክልሎች ወጣቶችን መልምለው እንዲያመጡ ኮታ ተሰጥቷቸዋል። ክልሎች ናቸው የሚያመጡልን። እኛ የመጡ ወጣቶችን መዝግበን ነው እንጂ የምንቀበለው በዚህ በማፈስ ተግባር ውስጥ የለንበትም፣ የምናውቀው ነገር የለም ብለዋል። የኢሰመኮ ሰው ግን እያጣራ ነው ብለዋል። የሚሰማው ነገር በሶሻል ሚዲያ የሚታየው ግን ዜጎች ኮንሰንትሬሽን ካምፕ ውስጥ ይመስል ታጉሮ ነው እያየን ያለ ነው። እና ይህን የወጣቶችን አፈሳ እንዴት ነው ሰምታችኋል? ከሰማችሁስ እንዴት ነው የምተነትኑት የሚለው ነው። በዚህ ጉዳይ ላይ ነው ሁለታችሁንም የማወያየው። ማክሲመም 40 ደቂቃ እንደው በዛ ከተባለ 1 ሰዓት ነው የምንቆየው። ብዙ የምትናገሩት ንግግር በጥራት እንሰነባበታለን ማለት ነው። ዳኒ ስላላወራ ከዳኒ ጀምራለሁ፣ ከዛ ወደ ጀነራል ሄዳለሁ። ኮመንት ላይ ታፕታፕ እያደረጋችሁ
ምስጋና ይድረሳችሁ። ታፕታፕን ማድረግን እንዳታቆሙ ለማለት ያለው። ዳኒ ቀጥል። ቴንክ ቴዲ አመሰግናለሁ። ቀጥታ ወደ ጥያቄዎቹ ገባለሁ። አሁን ለምሳሌ ይሄ በአፋድና ወይ ደግሞ በዛኛው ቡድን እኔ ቡድን ነው የምለው ለምን ወደ አንድ አልመጡም? 8 ወር ሙሉ አንድ እንሆናለን እያሉ ግን አንድ አይደሉም። በጣም የሚያስቀኝ ነገር ለወታደራዊ ዘመቻ እንዲሆናሉ እንደ ድርጅት ግን አብረው አይቆሙ። ይሄ ራሱ የአማራ ህዝብም ሆነ ኢትዮጵያኖችም ሆነ ጥያቄ ምልክት። በጋራ ዘመቻ የምታረግ ከሆነ ምንድነው ችግር አንድ ላይ ለመሆን? አንድ የሆንበት ምክንያት ምንድነው? መሰረታዊ ባለን መረጃ አንዱ አንዱንን እንዳመራርነት አይቀበለው። አሁን ከዚህ ጥቃት አሁን እንግዲህ በፊት ለፊት ወጥቶ ጀመረናል እንጨርሳለን እንደ ብልጽግና ብሎ የጦርነት አዋጅ ያወጣው እንግዲህ የአማራ ፋኖ በጎጃም ማርሸት ነው። አርበኛ ማርሸት ልበለው፣ ያው ምንም ቢሆን መሬት ላይ ስለሆነ አርበኛ ማርሸት ልበለው። ብዙ በራሴ ባልቀበለውም ግን አንዳንድ ጊዜ ክሬዲት ሰጣለ እንደው በቃ መሬት ላይ ስላለ ማለት ነው። አርበኛ ማርሸት እንግዲህ ባወጣው መግለጫ እንግዲህ አፋድ ላይ ጀመረናቸዋል እንጨርሳቸዋለን ብሏል። አሁን እዚህ ጋር የአማራ ህዝብም ሆነ ኢትዮጵያውያኖችን ማወቅ ያለበት ከዚህ ፖለቲካ ሴራ ከስተጀርባ ምንድን ነው ያለው፣ ኢንቴንሽኑ ምንድን ነው፣ ፍላጎቱ የሚለው ነገር ነው መወያየት ያለብን። እውነት እነዚህ ሰዎች አፋድን ጀመረናል እንጨርሳለን ያሉት በዓላማ ልዩነት ስላላቸው ነው? አይደለም። በዓላማ ልዩነት ቢኖራቸው ጠበቃ አስዳምጤ ኢንተርቪው ሲደረግ በአንከር ሚዲያ ላይ ምንም አይነት ዓላማ የለንም ብሎ ተናግረዋል። ምንም አይነት ዓላማ የለንም። የዓላማ ልዩነት ካሌለ፣ ያካሄድ ልዩነት ካሌለ ምንድነው ዛሬ በተለየ ሁኔታ ጦርን ያስመዘዘ የሚባለውን ነገር ክሩን ስንስበው ያው ወደ ትግራይ ውስጥ ነው የምንገባው ማለት ነው። ቲፒኤልኤፍ እኔ በጣም በዚህ አጋጣሚ ቲፒኤልኤፍ በጣም እነሱ በማይንድ ነው የተጫወቱት። አንዳንድ ጊዜ ጠላትም ቢሆኑ የሄዱበት መንገድ ግን ስኬታማ ሆኖላቸዋል። ቲፒኤልኤፍ ሁለት መንገድ እየሄዱ ነበረ። ጌታቸው ረዳ መቀሌ በነበረበት ሰዓት ላይ ቲፒኤልኤፍ ሲገመግሙ ጌታቸው ረዳ ምናልባት በጉልበት እነሱ ለማውረድ ከሄደን ምናልባት ከፌዴራል መንግስት ድጋፍ ቢያገኝና ውስጥ ብንወጋ መካከል ላይ ነን እኛ፣ በሁሉም በኩል በር ተዘግቶብናል፣ ምንድን ነው የምናደርግ የምንችለው የሚለው ነገር ላይ ተወያዩ። ራሳቸው ከጌታቸው ረዳ እንዲሁም ከቲፒኤልኤፎች አመራር እንደምንሰማ አንደኛው ከሻቢያ ጋር ቡድን ጋር ኮሚኒኬሽን ጀመረናል ብሎ ራሳቸው በተለይ አንድ የትግራይ ክልል የአስቸኳይ እርዳታ ዳይሬክተር የነበረው በዲቴይል መግለጫ ሰጥቷል፣ አንድ አፍታ ሚዲያ ላይ ማለት ነው። ምንድነው ያለው? ከሻቢያ አመራሮች ጋር ሲገናኙ ሁለት ቅድመ ሁኔታ ነው የተቀመጠላቸው ለትግራይ ኃይሎች። የመጀመሪያ ነገር ኤርትራ በትግራይ ላይ ጄኖሳይድ ፈጽሟል የሚባል ነገር እንዳትናገሩ። ሁለተኛ ነገር ጁኒየር ሆናችሁ ነው የምትገቡት እንጂ እንደ ሲኒየር ወይ ደግሞ አብረን እኩል ትከሻ አንሄድም፣ እኛ በምናስቀምጥላችሁ ሮድማፕ ነው የምትጓዙት። ቲፒኤልኤፍ ያው አማራጭ ስላልነበረው የህዋት አመራር ነው ባይዘወይ እሱን የተናገረውን አይደለም ያልኩት፣ ተቀብለውታል ነው የሚለው። ቲፒኤልኤፍ አሁን ደግሞ ምን አረገ ደግሞ በጣም አረደው ነው ያለው። ልክ ነው። ቲፒኤልኤፍ ደግሞ ሁለተኛውን ደግሞ እየተፈለገ ደግሞ ደሳለኝን ማፈላለግ ጀመረ አማራ ክልል ላይ ማለት ነው። ደሳለኝ ብዙ ሰዎች የምታውቁት ደሳለኝ ማለት ትግራይ ውስጥ የነበረው አህያ ነው። አንድ አህያ አለ ደሳለኝ ብሎ የሚጠሩት ትግሬዎች ማለት ነው፣ የህዋት ሰዎች። አህያ የሚለውን አስተካክል፣ ፖለቲካዊ ንግር ስላሉ ስድብ ኖ እንስሳ ነው። ደሳለኝ ነው ግን ስም የሰጡት። አስተካክል። ምንድን ነው ሰው ነው አይደለም፣ አህያ ነው ግን ደሳለኝ ብሎ ሰይሞታል ቲፒኤልኤፎች። አህያው ደሳለኝ ብሎ ሰይሞታል ማለት ነው። ሰው እንግዲህ አሁን ቲፒኤልኤፍ ምንድን ነው የፈለገው እንግዲህ አማራ ክልል ላይ እንግዲህ እንግዲህ አላየውም እንግዲህ ፖለቲካ ላይ አሁን ደሳለኝ ነበር የተፈለገው። ሁለተኛው ደሳለኝ አማራ ክልል ላይ ይፈለግ ነበር። ለምንድን ነበር የተፈለገው አማራ ክልል ላይ? ጌታቸው ረዳ ወጥቶ እንደነገረን በወልቃይት ላይ ተደጋጋሚ ሙከራ አድርገናል። ኢቭን እንኳን የመጨረሻ ሙከራችን በተፈናቃይ ስም ሚሊሻ ልናስገባ ነገር ብሎ ራሱ ወጥቶ ተናግሯል። ያም አልተሳካልም ብሎናል። በተደጋጋሚ ደግሞ በሚዲያ የሚሰማና 24-25 ጊዜ ሙከራ አድርጎ አቅተዋቸዋል። ህዋት አሁን ራሱ ያቃታትን ነገር ማድረግ በውስጥ ኃይል ትፈልጋለች የሚያስፈጽምላት ከውስጥና ከውጭ ሆኖ ለመውጋት ማለት ነው። በዚህ ሲሆን እንግዲህ ከ6 ወር 7 ወር በፊት የአማራ ፋኖ በጎጃም ስፔሲፊካሊ ነማርሸት 17 የሆኑትን የህዋት ጀነራሎች ኮሎኔሎች ይቅርታ ፈተው ብአዴን ጨክኖ ያሰራቸውን መፈታት የለባቸውም አማራ ክልል ወንጀል ፈጽመዋል ብሎ ያሰራቸውን አካላቶች ወደ መቀሌ ልከዋል። ራሱ ማርሸት ነው የአማራ ፋኖ በጎጃም ለምን ትላላችሁ ስለሚሉ ማለት የአማራ ፋኖ በጎጃም ወጥቶ በሰዓቱ ምናለ በአማራ ህዝብ ላይ ጄኖሳይድ አልተፈጸመም፣ የተፈጸመው ኤትኒክ ክሊንሲንግ ነው። አሁን ይሄ ቡድን እንግዲህ
ከ6-7 ወር በፊት የህወሓት ኮሎኔሎቹን ሲፈታ ኦልሬዲ የተያዘ ገመድ እንደነበረ ቀድመን እናቅ ነበርኛ ቀድመን እንሞግት ነበር። አሁን እነሱ ጃስቲፊኬሽን መጥተው እየሰጡ ነው በሌላም ሆነ በሌላ መንገድ። አሁን ወደ ቲፒኤልኤፍ ስመለስ አሁን ቲፒኤልኤፍ 2 ኃይል ይዛለች። በዚህ በ2 ኃይሉ አንደኛ እንደና አስረስ አይነት መሰሎቹን ይዛለች፣ በዛ በኩል ሻዕቢያን ይዛለች። ዘን ምን አደረገች ከብልጽግና መንግስት ጋር አሁን ጌታቸው ረዳ በካልቾ ብለን ማባረር እንችላለን። ብልጽግና ከገጠመን ሁለተኛ አማራጭ አለን፣ ያንን ይዘን እንገጥማለን የሚል አደባባይ ያልተናገሩትም እንጂ አካሄዳቸው እንደዛ ነው። እነሱ ምን አደረጉ? ጌታቸው ረዳን አወረዱት፣ አሽቀንጥሮ አባሩት ከመቀሌ። ታደሰን ወረደን አመጡት። ከዛ ምን መግለጫ ወጡ ህወሓቶች ከ2 ዓመት በፊት በትግራይ ህዝብ ላይ ያሉ ህወሓቶች እዚህ ጋር ያዝልኝ እንግዲህ አሁን ከቲፒኤልኤፍ ጋር ሰራሉ የሚለው የትኛው ጉድጓድ ውስጥ እንደገባ የዛን ቀን ባየው ደስ ይለኝ ነበር። ምክንያቱም ጀነራል ተፈራ ማሞ ሞቶ ምን ሲል ነበር? የትግራይ ህዝብ ከኛ እኩል ህልውና አለበት፣ የህልውና አደጋ ደርሶበታል። ህወሓቶች የትግራይ ህልውና አደጋ ደርሶበታል የሚል ነገር በይሰጥ አይናገሩ። ቅድም አንዱም እንደ ደጋፊ ስም የተናገረው ነገር የጋራ ጠላት አለ። ህወሓት ኦፊሻሊ አብይን አህመድ ጠላት አላረገችም። ህወሓቶች የሚፈልጉትን የፖለቲካ ጎል ሲያገኙና ታደሰን ወረደ ወደ ስልጣን ላይ ሲያመጡ 3 ቀን ግምገማ አድርገን የግምገማችን ሪፖርት ብሎ ምንድን ያወጡት ለኢትዮጵያ ህዝብና ለትግራይ ህዝብ የነበረንን የህልውና አደጋ ከትግራይ ህዝብ ጋርና ከቲዲኤፍ ጋር ቀንሰነዋል። ያው የነሱ ህልውና አደጋ ማን ነበር? ጌታቸው ረዳ። ህገ መንግስቱን አስከብረናል፣ የትግራይን ህዝብን ህልውናውን አረጋግጠናል። በዚህ አጋጣሚ ታደሰ ወረደ በእኛ እጩነት ጊዜያዊ የትግራይ አስተዳደር እንዲሆን ደግፈነዋል፣ ፈልገነዋል። የግዛት አንድነታችን እናስጠብቃለን፣ እንዲሁም በግዛት አንድነታችን ውስጥ የሚሰቃዩትን የትግራይ ብሔር ተወላጆችን ነፃ እናወጣለን፣ ህገ መንግስቱ እናስጠብቃለን። ኦኬ ቴዲ ህገ መንግስቱ እናስጠብቃለን የሚል እንዲሁም ከፌዴራል መንግስት ጋር ፕሪቶሪያ ስምምነትን ማዕከል አድርገን አብረን በጋራ እንሰራለን የሚል መግለጫ ወጡ። ቲፒኤልኤፍ ምንድን ያደረገው? በፕላኑ መሰረት እየሄደ ነው ያለው። እንደ ፕላን ቢ ሊጠቀማቸው ያስቀመጣቸው እንደና አስረስና እንደነዘመነ ነበሩ። ፕላን ሲሳካለት ምን አለ? ቀጣ ከማዕከላዊ መንግስት ጋር ነኝ። አሁን እኔ ጥያቄ መሆን ያለበት የአማራ ህዝብ ኢትዮጵያ መጠየቅ ያለበት እንደ ፕላን ቢ የሚጠቀም ከአብይ አህመድ ጋር ምንም አይነት ጦርነት ልዩነት ያሌለው ከአብይ አህመድ ጋር በጋራ እሰራለሁ የሚል ቲፒኤልኤፍ ጋር እንደ ደገፊያቸው እንደሚተነትኑት አብረ ከሰራ ባይ ዲፎልት ከአብይ አህመድ ጋር እየሰራ ነው። እዚህ እኛንን መጠየቅ ያለብን እናንተ ከቲፒኤልኤፍ ጋር ከሰራችሁ ከቲፒኤልኤፍ ጋር መስራት ትክክል ከሆነ ቲፒኤልኤፍ ደግሞ አብይን አህመድ ጠላት አላደረገውም፣ ከአብይ አህመድ ጋር እየሰራ ነው። ዘን እናንተ የምትታገሉት ማን ነው ጠላታችሁ ስትላችሁ አፋር ነው ጠላታችን፣ የአማራ ህዝብ ነው ጠላታችን። ብልጽግና ጠላት ሊሆት አይችሉማ። ለምን? ቲፒኤልኤፍ ጠላት አይደለም። አብይ ፕሪቶሪያን መሰረት አድርጌ ከአብይ ጋር በሰላማዊ መንገድ እየሰራው ነው ብሎ ጃስቲፊኬሽን ሰጥቷል። ከአብይ ጋር የሚሰራውን አካል ወደ አጅ አደረገ፣ ከአብይ ጋር የሚሰራውን አካል ያሻግረኛል ብለ አፋር ግን ጠላቴ ነው ስትል ይሄ ክራሽ ያደርጋል። ለዚህ ነው ቅድም እንደ መደምደሚያ በአንድ ደቂቃ የምዘጋው ምንድን ነው ቴዲ አንተ ቅድም ያስቀመጥከው እኔም ልናገር ያሰብኩትን አሁንም ደግመዋለሁ። አንድ ስብስብ አንድ ቡድን መሳሪያ ብቻ አንግቦ የፖለቲካ ዓላማ የፖለቲካ መዋቅር ወይ የፖለቲካ ሮድማፕና ማኒፌስቶ ካልያዘ እንዳበደ ውሻ እዚህና እዚህ ነው የሚለው። ስለዚህ አሁን እነዚህ ሰዎች ቅድም የጠየኩት ጥያቄ አለ። እዚህ የነበሩበት ሰዓት እነ ጌች እንዲሁም ኤዩ በነበረበት ሰዓት ጠይቄያለሁ። እናንተ ኢንተርናሽናል ኮሚኒቲ ፊት ብትቀርቡ ወይ ከየትኛውም ኃይል ጋር አሊያንስ ለሚሆናችሁ ኃይል ጋር ስትቀርቡ ምንድን ነው ማታገያ ወረቀታችሁ? ምንድን ነው የእናንተ ፖለቲካ ሮድማፕ? ምንድን ነው መነሻችሁ? ምንድን ነው መዳረሻችሁ? የትግል ማዕከላችሁ የትግል ሴንተራችሁ ምንድን ነው? ፍላጎታችሁ ምንድን ነው የሚለው ነገር ስትጠይቃቸው መልስ የለም። ቀጥም በሁለተኛ ደቂቃ እመጣለሁ። አመሰግናለሁ ቴዲ። በነገራችሁ ላይ ተውጠው ነው እንጂ ታስታውሱ እንደሆነ የፕሪቶሪያ ስምምነት ማግስት የዛሬ 2 ዓመት አማራ ክልል የትጥቅ ትግል ውስጥ ሲገባ የአማራ ምሁራኖች መስመር ባለው መንገድ ለማስያዝ ሀሳብ አስተያየት ሲሰጡ ነበር። አሁን ያለበት ሁኔታ ውስጥ እንዳይገባ ውጥንቅጥ ውስጥ እንዳይገባ ፐብሊክ ሪከርድ ነው። ብዙ የአማራ ምሁራኖች ትግሉ ምን መምሰል እንዳለበት ሲያስቀምጡ ነበር። እንዳለመታደል ሆኖ ተሰድበው ተሸማቀው ከመድረኩ እንዲርቁ ተደረጉ ብዙዎቹ። ምናልባትም በዚህ ከቀጠለ ዝም ብለህ ሃይፖቴቲካል ስቴትመንት አስቀምጥ ካልከኝ መገላገል ራሱ አስቸጋሪ የሚሆንበት ደረጃ ላይ የሚደርስ ይመስለኛል።
የእርስ በርሱን መተኳኮስ እንዳልኩ ይሄ መጫወቻ ካርዱ የተመዘዘው መጫወቻ ካርድ አማራዎችን እርስ በርስ ለማጫረስ የተመዘዘው አልገባቸውም ብዙዎቹ። አንድ ሰው ዝም ብሎ ተነስቶ መቶ በሀሳብ ስለተቃረነ ብቻ ብአዴን ነው ሲል ማቆም አለብህ። አቁም። ቬሪ ደንጀረስ። ምክንያቱም የትኛው ብአዴን እንዳልሆነ አታውቁም። እራሱ ብአዴን እንዳልሆነ ሆኖ ከአንተ ጋር እያወራም ሊሆን ይችላል። ስለማታውቅ ብአዴን ነው ተብሎ ግንባራቸው ላይ ስላልተጻፈ በሀሳብ የተቃረነ ሁሉ ብአዴን ነው ካልክ አንተም ነገ ስትገደል ብአዴን ተብለ እንደማትገደል ምንም ማረጋገጫ የለም። እልም ያልክ ብአዴን ያለውን ኮንሶዬ ነፍስን አጥፍቶ ብአዴን ስለሆነ ነው ቢልህ ምንድነው ለአንተም ለመገደያ ምክንያት ይሆናል። ይሄ መጫወቻ ካርድ ቬሪ ደንጀረስ። ሪከርድ ሆነ የዛሬ 2 ዓመት የተናገርኩትም ንግግር በዚህ ጉዳይ ላይ ያለና በተለይ ከዛ በኋላ ስንት ፋክሽኖች እየተፈጠሩ መጡ። አሁን አፋድ መጣ፣ ስኳድ መጣ። አንዳንዶቻችሁ የዝናሽ ግሩፕ የምትሉም አላችሁ። አሁን የዝናሽ ግሩፕ መጥቷል። የጎንደር ልጆችን ለማለት ይሆናል። ስኳድም እንዲሁ ጎንደር ውስጥ የሚንቀሳቀሱ እነሱን ለማለት ይሆናል። የዘመነ ግሩፕ ስንት ግሩፖች እንደተፈጠሩ አስቡት። ስለዚህ በተለይ አሁንም የምናገረው ምሁራኖችን ለመስማት ጆሮዎቻችሁ ክፍት ይሁኑ። ከምንም ነገር በላይ በአማራ ጉዳይ እዛ ክልል ላይ እየሆነ ባለው ነገር ላይ አማራዎችን መስማት ይሁንባችሁ። ማታቋቸውን ስትሰሙ ቪሸስ ሰርኩልስ ነው የሚከቷችሁ። ሰው ይሻላል እና ይሄ በተለይ ሁሉም ኃላፊነት የሚሰማው ሰው ተግባር ነው እና አሁን የአንድነት ዘመቻ ፋኖች አፋዶች በድሮን የታገዘ ጥቃት እያደረሱብን ነው የሚል መግለጫ ነው ያወጡት። ይሄ አስደንጋጭ ነው። የአንድነት ኃይሎች ማለት ነው። እሺ ወደ እንትና ልምጣ። አሁን እንዲህ ስትል ይኸውልህ ተንደርድሮ የገባና ሽቡ ብሎ የገባና አንዱ ራሱ ሰርጎ ገቡ ማለት ነው። በአማራ ትግል ውስጥ የገባው ሰውዬ ስለኛ ምን አገባ ይላል። ዘሞመንት እንደዚህ ሲሏችሁ እኚህ ሰዎችን እዛው ማጅራታቸውን ያዟቸው። አማራ ተገደለ እየተገደለ ምን አገባ የሚሉ ሰዎች እነዚህ አማራዎች አይደሉ። አማራ ከገባበት ችግር በዚህ ነው የሚወጣው ብሎ ምሁራኖች ምን አገባ የሚሉ ሰዎችን እነዚህ ናቸው። እነዚህ አንዱ ምልክቶች ናቸው። በተረፈ በጣም አስቸጋሪ ነው። በመጨረሻው ዘመን ትክክለኛ ነቢያቶች፣ ሐሰተኛ ነቢያቶች ትክክለኛ ነቢያቶችን እስኪያስቱ ድረስ ይነሳሉ። እንዲመች ማለት ነው። እሺ ወደ አንተ ልምጣ። ወደ ጀነራል 8 ደቂቃ አለ ወንድሜ። እሺ አንተሳ ምን ትላለህ? አመሰግናለሁ። ምን መስለህ ቴዲ፣ እኔ ደስ የሚለኝ በራሴ ነው የሚመራው። ገብቶሃል አይደለ? ስርዓት አንሶኝ ነው። ምኒልክ ጡት ቆረጠ ብለህ ስትነሳ ሐውልቱ ይፍረስ ስትል ምኒልክ ሄዶ አልተዋጋም። የተዋጉ ጄኔራሎችን ለምንድን ነው ጦሩን የመሩት ማትናገረው ነው የምለው። የና አያት የአባቴ አባት የ180 ጋሻ ባለባት ነው። ወንድሞቹን ነው ቲካል ንቀል እያለ መሬት ለአፈር የሚያበላው። ጎንደሬው አይደለም መጥቶ ባለባት እዛ ጋር የምኒልክ ልጅ አይደለም፣ የምኒልክ ወንድም አይደለም። ስርዓት ነው። ጊዜው ላይ የነበረው እነዛ መሪዎች በሳይንስ የተደገፈ ችሎታቸው ምን አይል ነው ብለውንም ማየት ያስፈልጋል። ገብቷል አይደል? እዚህ ጋር ስንናገር መጀመሪያ እኔ የሚፈልገው እንዴ ነው ማለት እንደ አንድ ወጣት ባለፈውም ብያለሁ። የቴዲ እናት ቴዲን ትወደዋለች። አንተም ከእናቴ የሚበልጥ ነገር የለም። ቴዲ በሰላም ታኝቶ ያደረ አይመስላትም። የኔ እናትም እንደዛ ይወዳታለሁ፣ ትወደኛለች። የኔ እናት ቁስል የእናቴ ቁስል መሆኑን ማመን አለብን። አንተ ነህ የእናቴ ቁስል የእናቴ ቁስል ነው። የእናቴ ቁስል የእናቴ ቁስል። ይሄን የሚያምን ፖለቲከኛ አለ። ገብቷል አይደል? ብዙ ጊዜ ስለ ብሔር ያነሳሉ። ስለ አማራ ክልል አያገባም ይባላል። ከደቡብ ብሔር ብሔረሰቦች የኦሮሞንና የወላይታና የሀዲያ ልጆችን በአማራ ጉዳይ በጣም ያገባል። እንሂድ ወደ ብሔር እንውረድና ዘራ ያዕቆብን ታውቀዋለህ? የሀዲያ ንግስት ሌኒ መሐመድ ዘራ ያዕቆብ ሲያገባት የሀዲያ 20 ሺህ ፈረሰኛና 40 ሺህ እግረኛ ከሷ ጋር እዛ ቀርቷል። ከዛ ጊዜ ጀምራ ሂሳብ አድርግ ስንት ሺህ ይሆናል? 150 ወላይታ በምኒልክ ጊዜ ተወስዷል ወደዛ ዳሞት አካባቢ። ያ ብቻ አይደለም፣ እሱን ትተናል። እሱን ሂሳብ እናወራርድ። እኔ የምለው
ለምንድን ነው ኢትዮጵያዊ ማን ነው? የኔ ቃል ግልጽና ግልጽ ነው። የኔ ሐሳብ ማንም ድርጅት ኢትዮጵያ ውስጥ ይዋጋ ይፎካከር፣ የውጪ ወራሪ ኃይል ከመጣ አንተንም እኔንም ማንም ሊሚር አይደለም። ገብቶሃል? ሀገራችን ማፍረስ ነው። ይሄ ሉና ጉዳይ ነው። እነዚህ ለሚዋጉት ለሚታገሉ አካላት በብሔራዊ ጉዳይ ላይ ምንድነው አላማቸው? ታዋቂ ኮሜዲያን እሸቱ በቀለ በሰይፉ ፋንታውን ሾው ላይ ቀርቦ ሲናገር ስለ አባቶቻችን ስለ አያቶቻችን ሲናገር እየተደባደቡ ነው፣ ሁለት ሊገዳደሉ ማለት ነው። ከዛ ጥሩምባ ተነፋና ሀገር ተወሯል፣ ጠላት ወሯል፣ ጠላት ቶሎ ብለው ድረሱ ሲባል እኔ ስንቅ ላዘጋጅ ቶሎ ብለህ አንተ ፈረስን አዘጋጅ፣ ያንተና የኔ ጉዳይ ከዛ መልስ ነው አሉት። አንደኛ በብሔራዊ ጉዳይ ላይ ብልጽግና ይሁን ማንም ይሁን ማን በብሔራዊ ጉዳይ ላይ አላማችን አንድና አንድ ነው። በዚህ ላይ ማመን ያስፈልገናል። አፋድ ከመንግስት ጋር ይዋጋል ወግ ነው አልክ። አፋድ አማራን ህዝብ ሊወክል እየተጣጣረ ያለው ድርጅት ነው። በፖለቲካ ብቻ ሳይሆን እየተዋጋለ ነው፣ እየተሰዋ ያለ ድርጅት ነው አይደል? መንግስትም የመንደር ዱርዬ አይደለም። አፋድ ድሮንና ከባድ መሳሪያዎችን ተለክቦ ሌላ ፋኖ ለማውጋት ከአማራ ክልል መንግስት ጋር ነው የተፈራረመው፣ ከፌደራል መንግስት ጋር ነው። ማስረጃና መረጃ አለ ነው። እነዚህ ሁለቱም ድርጅቶች የአንድ ህዝብ ድርጅቶች ሁለት ቡድን ሆኖ የዘመናና የእስክንድር በነፍስ ይፈላለጋሉ። ቅድም አንድ ወንድሜ ሐሳብ አቅርቧል። ውጭ ሀገር ያሉትን ብቻ ሳይሆን ከቻልክ የአፋድን መሪና የነዛን መሪ አምጥታ እዚህ ጋር ኢንተርቪው ተደርግ ጥሩ ነው። አንተ የምታግለት ህዝብ የሱ ልጅ ስለሆንክ ብቻ አይደለም ቀራ። ይሄ ድሮ የሱ ልጅ ስለሆንክ ብቻ አይደለም ስልጣን መሰጠኝ ለውጥ ታመጣለህ ወይ ነው። ገበሬው ነቅቷል፣ ገበሬው ነቅቷል። ዛሬ ፖለቲካው ማለት የሚጠቅመው ነው የሚፈልገው። ውጊያ ከመግጠማችን በፊት በተደጋጋሚ በእናቶች በአባቶች በቄሶች በሼኮች ኦሮሚያ ክልል የተወሰደ ነገር ልምድ በጣም አስተማሪ ልምድ ነው ለኔ። በጣም ጫካ ውስጥ ያለውም ለኦሮሞ ነው፣ ቢሮ ያለውም ለኛ ለኦሮሞ ነው። አንድ ጡት ነው የጠባችሁት፣ በዚህ ሆድ ነው ማይጸን ነው ተሸከምናችሁ፣ በዚህ ጀርባ ነው ተሸክመን ያሳደግናችሁ ብለው ለምሳሌ በሬ ነው ጠምዶ አመጡት። ሁለት በሬዎችን ጠምዶ ለምን ሁለቱም ለአንድ ዓላማ ነው ብለው ስንት ሰራዊት እንደተቀላቀለና ምን ያህል መረጋጋት እንደመጣ አይታል። ይሄ ነው ወሰዱ። ወደ ውጊያ ከመሄዳችን በፊት ሀገር ውስጥ ያለው ውጊያ ወደ ውጊያ ከመሄዳችን በፊት በኮሚቴ ተደራጅቶ ጠብቋል። መንግስት ለምናል። መንግስት ለምን ጠቅላይ ሚኒስትሩ ምንድን ነው ፓርላማ ላይ ጫካ ያሉትም የመረጠን ህዝብ ልጆች ናቸው፣ ወንድማሞች ነን። በኦሮሞ በኩልም በአማራ በኩል ታይሚንግ ተሰጥቷቸዋል። ለማወያየት ለምንድን ነው ያልሞከርከው? ከቲዲኤፍ እና ከቲፒኤልኤፍ እና ከፌደራል መንግስት በላይ የተዋጋ ኃይል አለ፣ የተጨፋጨፈ ኃይል አለ። አልተወያዩ? ተወያዩ። እድሉን አሟጣን ተጠቅመናል ወይ አይደለም? ለውስጥ ተዋጊዎች ለውጭም ቡድን ጠቅላይ ሚኒስትሩ አብይ አህመድ የተናገረው ኢትዮጵያ ላይ ያሉ ወንዞችን በሙሉ አምጥቶ በኮምፒውተር ንጹህ መጠጥ ውሃችን እንጠቀማለን። እኛ በነፃ እየሰጠን እነሱ ጨዋማ ውሃ ሊከለክሉን አይችሉም። ኢትዮጵያ አየር መንገድ የቦሌ በአመት ከ20 እስከ 25 20 ሚሊዮን እስከ 25 ሚሊዮን መንገደኞችን ያስተናግዳል በአመት። በአፍሪካ አንደኛ በዓለም ሶስተኛ። ለኤርትራ መንግስት ሼር የተሰጠው አየር መንገድ ነው። ሁለተኛ በፈለጋችሁት በኩል ለም የእርሻ መሬት። ሶስተኛ የኤርትራ ህዝብና የኢትዮጵያ ህዝብ በባህል በደም አንድ ህዝብ ስለሆነ መንገዱ ቦርደሩ ክፍት ሆኖ ለኢትዮጵያዊ አስመራ ቤቱ እንዲሆን ለኤርትራዊ አዲስ አበባ ቤቱ እንዲሆን ነው የተስማማነው። ግልጽ ነው። እዚህ ጋር ወደ ጦርነት የሚወስደን ነገር አንዋጋም ነው የመንግስት አቋም። አንዋጋም እምቢ ብሎ ቢተናኮል የሚጀምር ከሆነ በመከላከል ነው የምንቆየው። በመከላከል ማለት ነው የሚተኩሳቸውን ነገሮች በማክሸፍ በመከላከል። ምክንያቱም ከዓለም ዲፕሎማሲ አይን መውጣት አንፈልግም። እንደ መንግስት እንደ ሀገር ጭቃ መርገጥ አልፈልግም። እኛ ያለንን ህዝብ ይዘን ያለንን ሪሶርስ ተጠቅመን ዓለም አቀፋዊ መብታችን ተጠቅመን በሰላምና ሰላማዊ መንገድ እየሄዳለው መንግስት። ከኤርትራ ህዝብ ጋር እኔ አልዋጋም አላልኩም ነው አለ መንግስት። አንዋጋም ነው። ለምንድን ነው የምንዋጋው?
የኤርትራ መንግስት አቃየ መስመር ነው ብሎ የሚዋጋለው መልካ ሆነ ትግስት አይኖርም ለመንግስት ወቅቱ ያስገድደናል ትግስት አይኖርንም ይሄን ደግሞ ለመከላከል ለመቀልበስም ለመምታትም በትክክለኛ አቋም ላይ ነን ይሄ ፕሮፓጋንዳ አይደለም ፓርቲ የማንኛውም ፓርቲ መሪዎች ስንት ጀግኖች መሪዎች ሄደዋል እኮ ስንት ድርጅት ሄደዋል እኮ ይሄ ፓርቲ የሚሄድ ነው ይሄ ድርጅት የሚሄድ ሀገርና ትውልድ ይቀጥላል ነው ሀገርና ትውልድ ይቀጥላል በዚህ ከተስማማን እስቲ ለድርድር ሞክር የአማራን ህዝብ ትግልና ፖለቲካ ለአማራ ህዝብ ማስጣት አማራ ህዝብ መሪውን ይምረጥ በምን መንገድ መታገል እንዳለበት ይምረጥ ሌላ ባንተ ቤት ማስቆም ያለብህ በአደን አትበል የለም በአደን ብልጽግና ነው ያለው ደቡብን ዲሃደን ይያል ካልተናገርም የለማ ብልጽግና ነው ምክንያቱም በሌለበት ማውራት አልችልም ቲፒኤልኤፍ እንዴት መጥቶ ስልጣን ይቀበላል ሲፒኤልኤፍ ማይ ፍሬንድ የኔ ቲፒኤልኤፍ ዲሃደን ነው የቀድሞ የኦሮሞ ቲፒኤልኤፍ ኦህዴድ እንደ ቤት መፍታት ቲፒኤልኤፍ የትግራይ ህዝብ ከመረጠው ትግራይን ህዝብ ማወቀው ግዴታው ነው ስለዚህ ያለው ጠላትነት የለም የስርዓት የሮት ዓለም ልዩነት የለም ኦኬ ሪፎርም ላይ ነው ተስማምተን አመሰግናለሁ ውይይቱ አሪፍ ይሆናል እናቀጣጥለዋለን አሪፍ ኦኬ ለምንድን ነው መታችሁ ማትደራደሩት መዋጋት ጊዜው ያለፈበት ነው ይላል አሁን ያለው ስርዓት የአማራ ፋኖች መጥተው ሊደራደሩ የሚችሉበት ስርዓት ነው ብለህ ታምናለህ ዳኒ እስኪ ኦኬ ቴንክ ዩ ቴዲ ለጠየቀኝ ጥያቄ በመጀመሪያ ስናገር አንድ ነገር ግልጽ ማድረግ የምፈልገው የምናገረው የራሴ የዳኒ እስራኤል አቋም ነው የምናገረው አቋም የአማራን ህዝብን አይወክልም የምናገረው አቋም አፋድን እንደ ድርጅት እንደመዋቀር አይደግፍም ማንኛውም መልስ የምሰጣችሁ ከራሴ ከግል ያመለካከት ነው አፋድም አይደለም ወይ የአማራ ህዝብ ወረቀት ፈርሞ በእኛ ስም ነገር አላለኝም ይሄ ላስምርበት ማለት ነው ለምን ቆርጦ ቀጥሎች ስላሉ ማለት ነው የራሴን አቋም ነው የምናገረው ይህን ከተናገርኩ ዘንድ አሁን ከብልጽግና ጋር ድርድር ይባላል በእኔ በበኩል ከጠየቀኝ እኔ ድርድር ህዋትን አይቼ ከብልጽግና ጋር መደራደር አስፈላጊነት የለውም ብዬ አምናለሁ ለምንድን ነው እንደዚህ የሚለው ማለት ነው ህዋትና ብልጽግና በፕሪቶሪያ ስምምነት ተደራደሩ ኦኬ ተኩስ አቁም ተደረገ ያመቀሌ ገባ ብልጽግናም አዲስ አበባ ገባ የመጀመሪያ መሰረታዊ ጥያቄ የሚሆነው እስካሁን ድረስ መልስ ያላገኘውበት ጥያቄ ፈልግ ያገላጭ በነበረው ጦርነት ይሄ ህዋት ምን እንዳረገ ይሄ በስልጣኑ ዘመን አይደለም ማወራው ለትዊሴ በቃ እንደምሳሌ ላምጣው በፕሪቶሪያ ስምምነት 1 ሚሊዮን ኢትዮጵያውያን አማራዎችም የትግራይም ወጣትም ንጹሃን የሞቱም አሉ አፋርም የሞት አለ እንዲሁም ከሌላ አካባቢ የመጣ ከኢትዮጵያ መከላከያ ስም የሞቱ ኢትዮጵያኖች አሉ እንደ ድምር ሚሊዮን ኢትዮጵያውያን ረግፈዋል በተለይ የአማራ ህዝብም ረግፏል በተለየ ሁኔታ አፋር ህዝብ ረግፏል በተለየ ሁኔታ ደግሞ ከጦርነቱ ጋር ምንም ግንኙነት የሌላቸው የትግራይ ወጣቶች በጦርነቱ መካከል ይሞቱ አሉ ይሄ ዲናይል እናደርገው አንችልም ቦምብና ሚሳኤል ሲወረወር ንጹሃን አይሞቱም ማለት ይሄ ዘበት ነው የሚሆነው አሁን ከብልጽግና ጋር ለመቀመጥ ለመወያየት ማን ሪስፖንሲቢሊቲ ወሰደ ማን ኃላፊነት ወስዶ ማን የፍትህ ጠረጴዛ ላይ ተቀመጠ በኢትዮጵያ ውስጥ አይደለ በዓለም አቀፍ ህግ ላይ የት ሀገር ነው በሚሊዮን የሚቆጠር ዜጎች ተጨፍጭፈው ተገለው ከመንግስት ወገንም በለው ከየትኛውም ወገን በለው ተጠያቂ የማይኖሩ ጭራሽ በጦርነቱ ጊዜ የተያዙ የጦር ጀነራሎች የህዋት የፖለቲካ መሪዎች ያለምንም ፍርድ ቤት ውሳኔና ብይን በፖለቲካ ውሳኔ ተፈተዋል ትግራይ ነፃ ወጣለው ትግራይን ሀገር አረጋለሁ ብሎ የወጣ የትግራይ ልጅ ውሃ በላው አማራ ሆኖ ራሱን ለመታደግ ወራሪውን ቲፒኤልኤፍ ለመቋቋም ዲፌንስ ያደረገ የነበረው ለምን አማራ ጦርነት ውስጥ የገባ ነው መጥቶ ጋብዘው ነው ጥይት ሲተኩሱብን ውሃ መርጨት አንችልም ወይ ጉንጉን አበባ መስጠት አንችልም ወይ ውሃ እየርጩ አይደለም ያለፉት ጥይት እየተኮሱ እስከ ደብረ ሲና ያለፉት እዛ የሞተም አማራ አለ የአማራ ልዩ ኃይል አለ የአማራ ሚሊሻ አለ ፋኖ አለ በአፋር በኩልም የሞት አለ መከላከያ ራሱ ሞቷል ራሱ ጠቅላይ ሚኒስትሩ እኮ ነው ያለው ከስምምነት በኋላ ምን ተፈጠረ ማን ገባ እስር ቤት ማን ተጠያቂ ያለ በአገሪቷ ላይ የህግ በላይነት ማንን አስተናገደች የቲፒኤልኤፍ አካል በላቸው የመንግስት አካል በላቸው የባዴን አካል በላቸው ሽር ጉድ እያሉ ባናታችን ላይ ይሄ ነው ማን የተጎዳው የደሃ ልጅ
የሞተ ተጎዳ ይባላል በሀገራችን። የሞተ ሚሊዮን ህዝብ አልቆ በአንድም ዜጋ ላይ ፍትህና እውነት ያላየንበት ስርዓት መንግስት ሆኖ እንዴት ብዬ ነው የምደግፈው አካልን ፋኖ በለው ወይ የፋኖ ጥጥቅን ወይ የምደግፈው ድርጅትን ቡድን ሄድና ከዚህ ስርዓት ጋር ተደራደረ የምለው ምን የትኛው ፍትህ ሊሰጠን ነው? ፍትህ እኮ በቲፒኤልኤፍ እኮ አየን። መጀመሪያ የፍትህ ጥያቄ ነው የሚቀርበው። በዚህ የፍትህ ጥያቄ ላይ ማትደራደሩ ከሆነ እናንተ የምታደርጉት ውጊያ ለምንድን ነው የሚገባደደው? እሺ እመጣለሁ ደስተኔ ይሄ መሰረታዊ ጉዳይ ነው። ስለዚህ ከብልጽግና ጋር የምትደራደርበት ነጥብ ፖይንት የለንም። ለምን? የህግ በላይነት የለም ኢትዮጵያ ውስጥ። ህግ ተሸንሽኗል፣ ህግ ተረግጧል፣ ህግ ወደ ጥግ ሄዷል። የካንጋሩ ፍርድ ቤት ሆኗል የሀገሪቱ የህግ ሲስተም። ሁለተኛ በመርህ ደረጃ መሳሪያ አንዝቦ ከሚገለን አካል ጋር እንግዲህ እንደ አማራ መራሴን የማስበው የብልጽግና የሚባለው መንግስታዊ መዋቅራዊ ጄኖሳይድ ተፈጽሞበታል ብዬ በአማራ ህዝብ ላይ አምናለሁ። ምክንያት መረጃ ምንድነው ልትሬን ትችላለን። ወለጋ ውስጥ ሲጨፈጨፍና ሲገል የነበረውን ኦነግን ወይ ኦነግ ሸኔ ብለ ዳቦ ስም ስጠው ራሱ ኢሰመኮ ራሱ የፌዴራል መንግስትም ራሱን ጠቅላይ ሚኒስትሩ የኦነግ ስብስብ ነው የአማራን ወጣት እየጨፈጨፈ እየገደለ ያለው ብሎ ከነገረን በኋላ የአማራ ህዝብን የጨፈጨፈ ያላታቸውን አካላቶች የኦነግ ሸኔ በለው ኦነግ በለው ሀምጥቶ ምንድን ያደረገው የመንግስት አካል። ትናንት ግን ንጹሐንን ሲጨፈጭፉና ሲገሉ የነበሩ ብሎ የጠቆመን አካል ኢሰመኮ በመንግስት ስር ያለው ማስረጃ የሰጠን የጄኖሳይድ አካል የነበሩትን አንድ ህብረተሰብን መርጠው ስፔሲፊካሊ ሴት ወንድ ሳይቀር ልጅ ሳይቀር የሚገሉትን ምን አድርገዋል? የመንግስት አካል አድርገው ቁጭ ብሏል። ዜን እንደ አማራ በትግራይ ጦርነት እንደ አማራ ተገለ አንድም የገደለው አካል እስር ቤት ሳይገባ ከአማራ ክልል ደግሞ ስትኖር ደግሞ በግፍ ተገለ በአማራነት የገደሉት አካል መጥተው ልክ ህጋዊ ስራ እንደሰሩ መጥተው የመንግስት ሹመት ሲሰጣቸው ጥያቄ የሚሆንብኝ እንደ አማራ ከዚህ ስርዓት ጋር በየትኛው መስፈርት ልክ ነው ሊደራደር የምችለው ነው? የትኛው መብት ያስጠብቆልኝ? ክልል ውስጥ ሞቼ ከክልሉ ውጭ ሞተቼ ሁሉንም ህጋዊ ሽፋን ይሰጠዋል። ለዚህ ነው የአማራ ጥቃት የአማራ ሞት መንግስታዊ መዋቅር ነው ምንለው። መንግስታዊ መዋቅር ባይኖር ኖሮ እነዚህ ሰዎች ሰብስቧቸው የአማራ ቢያንስ እኮ ለገደሉት እንኳን መከላከያ እንኳን ወይ ደግሞ እዛ እኮ የሞተም እኮ ኦሮሞ እንኳን ከእነሱ ሰባ ላይ አልሄድም ያለ ወጣንበት ለሚሉት እንኳን ህብረተሰብ ኦሮሞ እንኳን ለጨፈጨፈ ኦነግ ፍራስልሽ እንደው ፈርዶብናል ጥሎብናል እንበለው። ኦሮሞንም ገሏል እኮ ኦነግ። እንደ ኦሮሞ አልተገደልም እኮ አልችልም። ስንት ኦሮሞን እንኳን ፍርድ ያብልተውታል። ለሱስ ማን ፍትህ ሰጠው? ማንም። ስለዚህ እናንት መጨረሻ ላይ የምታሳኩት ምንድን ነው? ድርድር የለም ካል እመጣለሁ። አንድ ነገር ድርድር የለም። እሺ አንድ ነገር ድርድር የለም ሲል ዝም ብዬ እንደው በቡል ወይ ደግሞ ያለ ምክንያት አይደለም። የኢትዮጵያ ህዝብም አማራው ምክንያቱም ማወቅ አለበት። እኛ ከዚህ ሁሉ ነገር ያየነው ከዚህ ስርዓት ጋር ህግ የማያከብር ህግ አልባ የሆነ ግድያን፣ ጄኖሳይድን፣ የወንጀልን ግድያ ህጋዊ የሚያደርግ አካል ጋር ያለው መፍትሄ በስር ነቀል መንግስታዊ መዋቅራዊ ለውጥ። ትግል መራር ነው። ትግል ከባድ ነው። ምናልባት እንደ ኤርትራ እንደ ምሳሌ አንሳት 30 ዓመት የፈጀበት የሚፈልገውን ጎል ለማሳካት ህዋት 17 ዓመት ነው ፍርጃ የበላችሁ የፈለገችውን ለማሳካት እንደ ምሳሌ ነው የምናገረው። ኦነግ 50 ዓመት ታግሎበታል። ተስፋን ቆርቶ ለምን? ትግላችን እውነት አለው። እንደሌላው ቡድን እንደሌላው ፖለቲካ ፓርቲ ስልጣን ላይ ለመምጣት ለአማራ ህዝብ ይሄ ጠላት ነው፣ ከዚህ ህዝብ ጋር አብረን መኖር አችልም፣ ይሄ ህዝብ በድሏል ብለን አይደለም እየታገልን ያለው። ሴሌክቲቭሊ የኛ ችግራችን መንግስት መዋቅር ነው። ችግራችን የቲፒኤልኤፍ ቡድን ነው። ችግራችን የኦነግ ቡድን ነው እንጂ የምንታገር የኦሮሞ ህዝብ የለንም። የምንታገር የትግራይ ህዝብ የለንም። ስንገደል ስንሞት የኢትዮጵያ ህዝብ በመረጃ በማስረጃ አይተዋል። የኦነግ ቡድን ነው ስትል የኦሮሞ ነፃነት ግንባርን ነው አንድ ላይ ደርበ የተዋጋሉ ወይስ የብልጽግናን መንግስት ነው? ለእኔ አንድ ናቸው ብለህ ነው እየተነተንክ ያለው? አዎ አንድ ናቸው ያልኩት እኮ አስቀምጫለሁ። ምክንያት ትናንት ሲገል ገዳይ ብለው እንደ መንግስት መዋቅር ከሰው ከከሰስኮ በኋላ መተ ደግሞ የመንግስት አካል ስታደረገው ዘን መንግስታዊ መዋቅራዊ ጄኖሳይድ የተፈጸመ ነው። ዘን የአንድ ሳንቲም ግልባጭ ናቸው ብለውን ነገር ራሳቸውን ፕሩቭ ያደርጉልን። ከዚህ ስርዓት ጋር ምንደራደርበት ምን መንገድ የለም። ምን ዳር ከጠየቀኝ ከዚህ ስርዓት ጋር የሚያዋጣው አንድና ምንድነው? ትግል። ለምን
የአማራን ህሉና የአማራን ጄኖሳይድ አሳልፎ ከዚህ ስርዓት ጋር የሚደራደር ጥቅማችን እንደሸጠው ነው የምንቆጥረው። ለምን በህዋት አየነው ተገለን፣ በኦነግ ደግሞ የገደሉን ደግሞ አካል ደግሞ የመንግስት መዋቅር አድርጓል። ይሄ ስብስብ የህግ በላይነት አያውቅም። ይሄ ስብስብ ሞራል የለውም። ይሄ ስብስብ ገሎ የገደልን አካል ህጋዊ የሚያደርግ ነው እንጂ የሞተውን አካል ለፍርድ የሚያቀርብ አይደለም። መሰረት ቤዝ መሰረት ቤዝ የሆኑትን ነገሮቻችን ተሸንሽነውብናል። ለዚህ ከዚህ ስርዓት ጋር ተቀምጥን የምናደርገው አንድም ድርድር የለም ስንል ምክንያት አልባ ወይ ደግሞ ፖለቲካ ሳናቀርት አይደለም። ይህንበት የፖለቲካ አመጣጥ ከዚህ ስርዓት ጋር በየትኛው መስመር ተቀምጠን ንግግር አድርገ ሳይሆን ይሄንን ስርዓት በየትኛው አጋጣሚ እንደው ትግል መራራ ሊሆን ይችላል፣ ሊከብድ ይችላል። እንደኔ እንደ ዳንኤል እስራኤል ይሄንን ስርዓትን ስር ነቀል መንግስታዊ መዋቅራዊ ለውጥ ጃኖ ሄደዋል፣ ደርግ ሄደዋል። ለምሳሌ የፋኖ አመራሮች ማርሸትም አስረስም ኢቨን እስክንድርም አንተ የምትደግፈው አፋድ ውስጥ ያሉት ማለት ነው። የትኛውም ጦርነት መጨረሻው በድርድር ነው የሚቋጨው ብሎ ያምናሉ። አሁን የትረስት ኢሹ ስላለባቸው ነው እንጂ ድርድርን እኔ ሲያወግዙ አልሰማሁም። ፈጽሞ አንደራለን። ለምሳሌ እስክንድር ነጋ በድርድር አምናለሁ ብሎ አፋድ ባለበት ሰዓት ምንድን ነው ያለው? ላስተካከልልህ፣ የትኛውም የትግል መጨረሻ ድርድር ቢሆንም ያለንበት ግን የህሉና አደጋ የምንገደለው እንደ ጄኖሳይድ የሚያጋጥምን ጄኖሳይድ መንግስታዊ መዋቅራዊ ስለሆነ በድርድር ብቻ የሚፈታ አይደለም ነው ያለው እንጂ ድርድር መፍትሄ ነው ብሎ ያቀረበበት ካለ አሰማ። ድርድር እኮ የግድ ከመንግስት ብቻ አይደለም። ለምሳሌ አሁን አንተ የምትደግፈው አፋድ ውስጥ ያለው እስክንድር ከሻዕቢያ ጋር ተደራድሯል። ምን ብሎ ተደራድር ልንገር፣ ኢሳያስ አፈወርቂ የብሔር ፖለቲካ ስለሚጠላ የብሔር ፖለቲካውን እናጠፋለታለን እንዲህ ብለህ ነገረው ማለት ድርድር ነው። ስልጣን ስንይዝ ጥያቄ ከብልጽግና ጋር ያልከኝ ወይስ ከውጭ ኃይላቶች ጋር ያልከው? ልመጣልህ ነው። የአፋድ ሰዎችም የአውሮፓ ህብረት፣ የአፍሪካ ህብረት፣ የኢጋድ ሰዎች ሄደው ባናገሩ ሰዓት አልተደራደርንም፣ ነገር ግን ንግግር አድርገናል ብለው ለድርድር የሚወስዳቸውን ጥርጊያ እንዳመቻቸው የሚያሳብቅ ንግግር ተናግረዋል። ድርድር መልኩን ይቀይር እንጂ ከባላንጣህም ጋር ይሁን ከጠላትህም ጋር ይሁን ከወዳጅም ጋር ይሁን በቅድመ ሁኔታዎች ላይ ትነጋገራል። ያለና የነበረ ነው። ነገ እኮ ስልጣን ላይ ስትወጣ እኮ በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች ጋር እኮ ትደራደራለህ እኮ። አሁን እናንተ አንደራደርም ብላችሁ ዝግት ስታደርጉ መሬት ላይ ካሉት ከፋኖ አመራሮች ጋር ከአፋድ ጋር የአፋድ ደጋፊ ስለሆንክ ከእነሱ ጋር አጋጭህም ወይ ነው እያልኩ ያሉት። በጣም ጥሩ ቴዲ። ሲጀመር ጥያቄ ጠየቀኝ ከብልጽግና ጋር ነው። ከብልጽግና ጋር ማስቀመጥ ድርድር ያልኩ ድርድሮች በሁሉም መስኮች አሉ የሚለውን ለማሳየት ነው እንጂ ለብልጽግና ላልከኝ በበቂ መልሻለሁ። ከዛ በተረፈ ከኤርትራ ጋር ድርድር አይደለም የምታደርገው። ከኤርትራ ጋር ምንድን ነው ወይ ከኤርትራ ጋርም ሆነ ወይ ከሚስተር ኤክስ ከሚስተር ዜድ ጋር ሆነ ጥቀመኝ ልጥቀመን ነው ተቀበል ነው። ኤርትራ ከኛ ጋር ለምሳሌ መታ ከአፋድ ጋር ታክቲካል ሆነ ስትራቴጂካዊ አላያንስ ስታደርግ አማራን ህዝብ ወዳ አማራን ህዝብ አፍቀራ የአማራ ህዝብ ህልውና አሳስቧት አይደለም። መዋሸት አያስፈልግም። የራሷ የምትፈልገው ፖለቲካ ኢንተረስት፣ የራሷ የምትፈልገው መጠቀም የምትፈልገው ነገር አለ። ያን ነገር ደግሞ ለማሳካት ደግሞ ግዴታ የውስጥ አላያንስ ያስፈልጋት ይሆናል። እኛ ደግሞ የጋራ ከሻዕቢያ ጋር አንድ የሚያደርገን ነገር ምንድነው? የጋራ ጠላት አለ። የጋራ ጠላታችን ማን ነው? ብልጽግና የሚባለው ስርዓት ነው። ብልጽግና የሚባለው መዋቅር ነው። ሻዕቢያ መጥቶ ይሄንን ስርዓትን ያፈርሰዋለሁ ካለ ዱዊት። ምክንያቱም እነ ሻዕቢያና እነ ወያኔ ከ30 ዓመት በፊት ሻዕቢያ በአረብ ሀገር የሚደገፍ ህዋት ደግሞ በሲአይኤ የምትደገፍ ድርጅት ነው። የቅርብ ጊዜ እንኳን የፖለቲካ ትግላችን ካየ አብዛኛው ኦሮሞ ብሔርተኛ ነኝ የሚለው ወይ ኢትዮጵያንስ ካምፕ ነኝ የሚለው ከኤርትራ ጋር ይሰራ ነበር። ዛሬ ደግሞ የአማራ ኃይሎች ደግሞ መጥተው ደግሞ ይህንን ስርዓት ለመጣል ከዚህ ሀገር ጋር ሆነ ወይ ከዚህ ቡድን ጋር እንሰራለን ካሉ ምንድነው ኃጢአቱ የሚሆነው? እሺ እናንተ እንደ አፋድ ለማሳካት የምትታገሉት ምንድነው? የቤር የሸዋ የወሎ የሚለው አደረጃጀት ውስጥ ሳይሆን አፋድ ውስጥ ነው ያለው ህዝባዊ ድርጅት ውስጥ በትክክል። እንደዛ ከሆነ እናንተ የምታሳኩት ኢንድ ጎላችሁ የብሔር ፖለቲካን ማጥፋት ነው አንዱ አይደለም። እስክንድር ብሎ የብሔር ፖለቲካ
እስክንድር እንደሱ አላለም። ልመልስለት። እስክንድር እንደሱ አላለም። እስክንድር በስልኩ ላይ የተናገረው ነገር ነው የምታየው። እኔ ደግሞ እስክንድር ደግሞ ልመልስልህ እኮ ነው። እስክንድር በስልክ ላይ የራሱን የግሉን ሀሳብ መናገር መብቱ የጠበቀለት ነው። እስክንድር ግን አንድ ነገር አለ። የአፋድን የፖለቲካ ማኒፌስቶና ሮድማፕ ግን ሊሽሩ አይችልም። እንደ አንድ ግለሰብ ከስልኩ ከነበረው ሰው ጋር የራሱን የግሉን ሀሳብ ይናገር ነበር። እንደ ተቋም ደግሞ እንደ መርህ ደግሞ ስንመጣ ደግሞ እንደ አፋር ስንመጣ ምን ተገበረው ያሉን የፖለቲካ ማኒፌስቶ ነው እንጂ እያንዳንዱ የፋኖን አመራር የግልን አመለካከት ልንተገበር አይቻልም። እያንዳንዱ ያደረገው ለመልእክተኛው የተናገረው ነገር የግሉ አመለካከት ነው። የግሉ አመለካከት ነው። በድርጅቱ እንደ ፓርቲ ሆኖ እስክንድር ለምን ልመልስልህ እኮ ነው። የግሉ ነው የምልህ እኮ ቢሮ መክፈት እንደ ተቋም ሊሆን ይችላል። ግን እዚህ ጋር ማረጋገጥልህ ቆይ ቴዲ እዚህ ጋር የሌሎቹን ይሄ የብሔር ብሔረሰቦቹን ህገ መንግስት አፈርሳለሁ ላለው ነገር ላይ የአፋድ ማኒፌስቶ ላይ እንደዛ አይጽፍም። የአፋድ ማኒፌስቶ ላይ ያልተጻፈን ነገር የትኛውም አርበኛ ከአፋድ ውስጥ ከተናገረ እንደ ራሱ እንደ አንድ አማራ እንደ አንድ ታጋይ የራሱን የግሉ ሀሳብ ብለን ነው እንጂ የምንወስደው የኛ ማታገቢያ ነጥባችን ወረቀታችን ላይ ህገ ደንቡ ላይ የሚጽፈው ነው። በዛ ይያዝልን። ኦኬ ወደ ጀነራል ልምጣ እስኪ። ጀነራል አንተስ ምን ትላለህ ወንድሜ? ወንድሜ የግል ሀሳቡን እየገለጸ አለ። አንተም የግል ሀሳብን ነው የምታስቀምጠው። ከፈለግ እንደ ፓርቲ ነው የምናገረው ማለት ነው የተጠበቀ ነው። አንደራደርም ካሉ እንደ ሀገርም እንደ መንግስትም የሚደመው ህዝብ ከየትም አቅጣጫ በማንም ማዕከሉ ህዝቤ ነው። ያ የሚደመው ደሜ ነው። በማይሆን አቅጣጫ አስገብተ ጥባ አትጫወትም ነው። አፋድ አይደራደርም። አፋድ በሊቀመንበርነት የአፋድ በሊቀመንበርነት የተቀመጠ እኮ እስክንድር ነጋ ነው። መንግስት አባት ነው። መንግስት ወደ ሰፊ ነው። ያዝልኝ አንተ ጋር ለቪዲዮዎች እንደራደር ብሎ ስራይትን ቁጭ አድርጎ ስለምን የነበረው እኔ ነኝ እንዴ? ያዝልኝ። ትምህርት ቤት እያጠረን ነው አለ። ትምህርት ቤቶች ትምህርት ካቆሙ ምን ያህል ጊዜ ነው? ትምህርት ቤት ትምህርት በሌለበት ምን ለማድረግ ጎጃም ላይ ለማጠር ሄዱት? እኔ ቅድም ብያለሁ፣ ያላዋቂ ሳሚ ንፍጥ ነቀልቃል። እኔ ከአንዳርጋቸው ጽጌ በላይ ስለ ድርጅቱ መውረድ ስለ ድርጅቱ ልናገር እንዴት ተገድያለሁ፣ እዛ ተገድያለሁ። ለምትልዩ ጃልሳኝ ጠንካራ ጦር የሚመራ መሪ ነው። ጃልሳኝ ገብቶ ከነ ሹሩባው ቁጭ ብሎ ጋዜጣዊ መግለጫ ሲሰጥ የተናገረ ነገር አለ። ቴዲ አንዴ ገማለ። ህዝብ ነው ያስታረቃቸው፣ ህዝብ ነው አለው። የኦሮሞ ባለስልጣናት ትልልቅ ባለስልጣናት ሀገሪን ወክለው ሳይሆን ግለሰብ ሆነው ሄዶ ተሳትፎበት ነው ነገሩ ያለቀው። ለምሳሌ በስመ አብ ወልድ በመንፈስ ቅዱስ ተብሎ ታረደ በተባለበት ደራ ወረዳ ሸዋ ላይ በደራ ወረዳ እዛ የሚኖሩ አማራዎች እና ኦሮሞዎች ኢራቁታቸውን ነው ብሎ ያለቀሱት። በቃ እኛ ተጋብተናል፣ ተዛምደናል፣ ለቅሷችን አንድ ነው፣ እድራችን አንድ ነው፣ ውጡልን ነው። እንደው በአማራ በኩል የተናገራል ሰው አርሶ አደር ኢራቁቱን ነው ተናገራል፣ ልብሱን አውልቆ ማለት ነው። ይሄ ወንድሜ አሁን ተናግሮ የግል ሀሳቤ ነው ይላል። አንተ የግል ሀሳብ ድርጅት ነህ? የድርጅት መሪ ነህ ወይስ ምንድን ነህ? እኔ ሀገሬን ወክዬ ህገ መንግስቱን ወክዬ ነው እየተናገርኩ ያለሁት። ለድርድሩ የብሔራዊ ድርድር ኮሚሽን ሊቀመንበር በስልክ ሁሉ ለምነዋል። ለድርድር እኔ አልተገደልክም እያልኩ አይደለም፣ አልታፈንክም እያልኩ አይደለም። የሚያፍኑት መረጃና ማስረጃ ነው የምናገረው። የሚያፍኑት የመንግስትን ስም እናጠፋለን ብሎ ነው የሚያፍኑት። የመንግስት ባለስልጣን አፈና ብሎ አንዲት መረጃ ማቅረብ አይችልም። የማንም ሚዲያ ሳያውቅ የሚዘግቡት እነሱ ናቸው። ሌት ሚ አስክ ዩ ጃልሳኝ እንደገለጸው
የክሌ ድርጅትና የክሌ ድርጅት ወንዝ ወርዶ ተማሚሏል። በሁለቱ ህዝብ ላይ ኦሮማራ ለማና አሁን ቄሮና ፋኖ ባደረጉት ይሄ ግንቢ ፍረስ የሚባለው ባብሎን ግንቢ ብለው በአማራና በኦሮሞ ህዝብ መካከል የተፈጠረ የሚለው ነው መነሻው ማለት ነው። ረግቦ ህዝብ ለህዝብ ሰላም ነው። ይሄን እሳት እንደገና ለማቀጣጠል ወንዝ ወርዶ ተፈራርሞ ነው ያደረጉት። ያልሰኝ ነው አለ ይሄው በህይወት አለ። የአፋር ዲሞክራሲ ኃይሎች የታጠቀ ኃይል ከአወል አርባ ጋር ክልሉ መንግስት ጋር ተደራድሮ በሰላም ነው የገባ የተቀላቀለው። እየሰማ ነው አይደል? ህገ መንግስቱ ራሱ በሩ ክፍት ነው። በሩ ክፍት ነው። ለመደራደር አንችልም። ፖይንቱ ምንድን በምን ላይ ነው የምትደራደረው በሚለው ላይ የምትደራደረው መንግስት ነው። አንድ ጥያቄ ልጠይቅ። ለምሳሌ አሁን በሩ ክፍት ነው፣ ህገ መንግስቱ ብትመጡ እንቀበላቸዋለን፣ አንዳንድ ጊዜም ካረጋ ከበደ ጋር አስሩ ትሏቸዋላችሁ። ከፍተኛ የሆነ ለፋኖ አመራሮች ንቀት የማሳየት ነገር በፌዴራል መንግስት ይታያል። ፌዴራል መንግስት ለመጀመሪያ ጊዜ ፋኖን በዓለም መድረክ ላይ በክብር ያወራ መንግስት ነው። ባለፈው ሲናገር ሻለቃ ከፋለው ከጀርባ ተወቅቶ ሲሰዋ የተሰማኝ ለመሰል። ቆይ ልጠይቅ፣ ጥያቄ ላደራጅ። አሁን ተደራድረው ቢመጡ ለተሳን ተደራድረውና ኦኬ ይሄ ነው ጥያቄያችሁ፣ ይሄ ጥያቄ ይመለሳል። ለምሳሌ ዋና ዋና የሚባሉ የአማራ ፖለቲከኞች የሚያስቀምጧቸው ሀሳቦች አሉ፣ አንኳር ጉዳዮች። ኦኬ ይሄን እንመልሳለን ብላችሁ ወይም ደግሞ አንተ የምትደግፈው መንግስት ብሏቸው በሰላማዊ መንገድ ለመታገል ነፍጣቸውን አውርደው መጡ። ምንድን ነው ማስተማመኛው? ያን የአማራን ወይም ደግሞ የታጋዮቹ ጥያቄ እንደሚመለስ ምንድነው ማስተማመኛው? ምክንያቱም ነፍጥ እንዳነግቡ እንዲታጠቁ ያደረጋቸው ረስት አይደለም። በጣም ጥሩ ጥያቄ። ማስተማመኛው ኦነግ ከኤርትራ ሲገባ ከፍሉ በዳውድ ኢብሳ የሚመራው ከፍሉ ኦነግ ሆኖ ህጋዊ ፓርቲ ሆኖ ከምርጫ ቦርድ ወረቀቱን ወስዶ ምርጫውን እየተጠባበቀ ነው። ከዛ ድርጅት የወጡት በመንግስት የተደመሩት በመንግስት ሌሎቹ እስከ ቅርብ ጊዜ በልና ስፖርት ሚኒስቴር የነበሩት በግል የተወዳደሩት ናቸው። አራርሳ ቢቂላ፣ ቀጀላ መርዳሳ አራርሳ ቢቂላ በዳድና ነው። ኦነግ ለሶስት ነው የከፈላቸው። አራርሳ ቢቂላ፣ ቀጀላ መርዳሳ ነው ዳውድ ኢብሳ። እኛ አይደለም የከፈል ነው መንግስት አቀበለት እንዳለ ነው የሚናገሩት እነሱ። ኦሮሚያ ክልል አይደለም ያካፈለው። ይሄ የተሰጠ አማራጭ ነው። በግል መወዳደር ትችላለህ። የቀድሞ ድርጅትን ይዘህ በሰላማዊ በኩል መወዳደር ትችላለህ ነው። አሁን በሰላማዊ መንገድ ይታገላል የሚባለው መንግስት እውቅና የሚሰጠውና የሚነጋገረው የአራርሳ ቢቂላው ነው፣ የፍሬ ኢብሳ ወይም የዳውድ ኢብሳ ነው፣ የቀጀላ መርዳሳው ነው፣ በትጥቅ ትግል የሚታገለው የድሪባ ኩምሳ የጃልመሮ ነው። የትኛው ኦነግ ነው? የድሪባ ኩምሳ ኦነግ አይደለም፣ ኦላ ነው። ኦሮሞ ሊብሬሽን አርሚ ነው። እንግዲህ 1974 የተመሰረተው ዌብሳይታቸው ላይ ብትገባ ኦላ በቅንፍ ኦኤልኤፍ ብለው ነው የሚጽፉት። ወያ እኔ ዳውድ ኢብሳ ኢንተርቪው ተደርጎ ጫካ ያለው ኃይል ያፈናገጠ ኃይል ነው አይመለከትንም ብሏል። እንደ ኦነግ ማለት ነው። እየሰማ ነው አይደለ? የጫካውን የሚያዝ ኃይልም ጃልማሮ አዲስ አበባ ሱፍ ለብሶ ተቀመጠው እኔን አይወክለኝም ብሏል። የኔ ጥያቄን ፍሬም እስጣለሁ፣ ችግር የለውም። በቂ ቆይ አሁን ኦነግ ለምሳሌ ፍሬ ኢብሳ ወይም ዳውድ ኢብሳ፣ ቀጀላ መርዳሳ፣ አራርሳ ቢቂላ ሶስቱ እንኳን የአንደኛው ጣልቃ ገብነት እያስቸገረን ነው፣ ይውጣልን፣ ትክክለኛው ኦነግ ይሄ ነው፣ ትክክለኛው ይሄ ነው ብለው ቋንቋቸው ሲደበላለቅ ነው ያየሁት። ለዚህ ደግሞ በዋነኛነት የሚወቅሱት መንግስትን ነው። በመሀል ገብቶ ቋንቋቸው እንደደበላለቀ ሲናገሩ ሰማለሁ። አሁን ይህንን እንያዝና ቋንቋቸው አልተደበላለቀም የማለት መብት የተጠበቀ ነው። ፋኖች ጋር ስትመጣ ከመንግስት በኩል ምንድን ነው ሊሰጣቸው የሚችለው ማስተማመኛ? ምን አይተው ይምጡ? በጣም ጥሩ። ከመንግስት በኩል እንደ ማስተማመኛ የሚይዙት የኦነግን ነገር ነው ብያለሁ።
የሰማ ነው አይደለ? የኦኔግን ነገር ነው። ዳውድ ኢብሳም 4 ኪሎ ነው ያለው፣ አዲስ አበባ ነው ያለው። አብይም አዲስ አበባ ነው ያለው። ያዝልኝ። ዳውድ ኢብሳ እኮ መስረኛ ነው። ኦይ ኖ ኦላን ወይም ኦኔግን 3 ቦታ መንግስት ወይም ብልጽግና የማከፋፈል ስልጣን የመመደብ ስልጣን የለው። ይሄ ድርጅት ህጋዊ ድርጅት ነው። ከዚህ ድርጅት ጋር እንቀጥላለን አንቀጥልም የሚሉትም የዛ አባላት ናቸው የሚወስኑት። አንተ ከእገሌ ጋር ቀጥል፣ አንተ ከእገሌ ጋር ቀጥል። አንተ የጠየቀኝ ጥያቄ የዋ ጥያቄ ነው። ለምሳሌ መንግስት እንደ መንግስት ተፎካካሪ ድርጅት ነው። መንግስት እገሌ ከእገሌ ጋር ሊቀጥል፣ እገሌ ከእገሌ ጋር አይቀጥል፣ ይሄን ግዴታው አይደለም። እንደ ተፎካካሪ ድርጅት በተቻለ ሁሉ ችሎታውን ተጠቅሞ ምርጫውን ለማሸነፍ ተወዳዳሪዎችን ለማሸነፍ የሚያደርገው የግል ጥረት እሱ ነው። ይሄ ግን አንድን ድርጅት ሰብሮ ከብሮ እንዲሁን በሶስት ተመደብ በአራት ምን አገባው? አንተ ለጠየቀኝ ማስተማመኛ ፋኖች ይፈራሉ ላልከው ጃልሰኝና ሰራዊቱ ተገሏሉ። ለትምቴሉ ሲገቡ ኦሮሚያ ክልል መንግስት መሳሪያ እንኳን አልተቀበላቸው። ለአባገዳ ነው ሰጡት። አባገዳ መልሶ ሰጡት። እስከ ታድሶ ድረስ ነው ሄዱት መሳሪያቸውን ይዞ ማለት። እነዛ ወጣቶችና እነዛ ኃላፊ ዛሬ ኦሮሚያ ክልል ምክትል ነው። ለምን ታረቁ? የታሰሩ ጀነራሎች ለምን ተፈቱ? የሚለው ሪፎርሙ ሲጀምር ምንድን ነው ተባለው? ያለፈውን ቁስል እያነሳን ስንሄድ ማዳን ስለማንችል በይቅርታ ነው አይደል የተጀመረው? ይቅርታ ነው አይደል ተባለ። በይቅርታ የማይታለፉ ነገሮች አሉ። ቲፒኤልኤፍ ሁሉ ቁጭ ብሎ ተወያየበት ነው መታየት አለባቸው። አንዳንድ ካምፓኒዎችን በተመለከተ የተዘረፈው ኢሰብአዊ ድርጊት ፐርሰናሊ የፈጸሙ ሰዎች እንዲጠየቁ ግማሹ ከተያዘ በኋላ ግማሹን አንሰጥም በሚለው ነው ጦርነቱ ተነሳ። የትም ዓለም ራሽያና ዩክሬን እኮ ጦርነት አድርጓል። ስንት ንብረት ስንት ህዝብ ወድመዋል አይደለም? እንዲደራደር እያሉ ነው አይደል? ፋኖ ብቻውን አልደራደርም የሚለው የኔ ጥያቄ የምትደራደርባቸውን ነጥቦች አላዘጋጀህም። የአፋር ዲሞክራሲ አፋር ፌደራሊስት ኃይሎችን የታጠቁትን ያልረሸና ያልጨረሰ መንግስት የኦሮሞ ክልልን መንግስትን በሰላም የተቀላቀሉትን ያልረሸነ ስርዓት አንተን ብቻ ለምንድን ነው ለይቶ ምራሽ ነው? በህዝብ ፊት እኮ ነው። ህዝብ እኮ ነው አሁን እንዴት ነው አይደል? ይሄ በህዝብ ፊት እኮ ተናግሮ አንድ ጥያቄ ልጠይቅ። ቆይ ይሄን ሳልጠይቅ ባልፍ ራሱ አድማጭ ተመልካች ሊታዘበኝ ይችላል። ቆይ ወይ አምልጦ ሊሆን ይችላል። ስትናገር በደንብ ነው እያደመጥኩ ያለሁት። እሺ አሁን ፋኖች ተደራደሩ ሲባል ኔክስት ስቴፓቸው ነፍጥን አስቀምጠው በሰላማዊ መንገድ ይታገላሉ ነው አይደል? ሳቢው እሱ ነው። ያው መጀመሪያ ወደዛ ትግል ለማድ ድርድሩ ላይ የሚያነሱት አማራ ህዝብ እንደ ህዝብ ተገላ ነው ጄኖሳይድ የተፈጸመበት አማራ እንደ ህዝብ ተገሎ የሆነ ነው ብለው ነገሮች ላይ ያቀርባሉ። ቆይ አቀረቡና ተስማማችሁ እንበል። አቀረቡና የፋኖ አመራሮች ተስማሙ። በነገራችሁ ላይ እዚህ ቲክቶክ ላይ ብልጽግና ነው ብለው ከሚከራከሩ ሰዎች በጣም ውሃ የሚያነሳ ንግግር የሚናገረው እሱ ነው። እንዳልኳችሁ እናንተ የሚናገረው ንግግር አድምጡት። ቁም ነገር ሲደራደራለ። ቆይ ጥያቄ እንትን ልበል። ቆይ ተደራደሩ፣ ተስማማችሁ። የፌዴራል መንግስቱና ፋኖች ተስማሙና ቀጣይ ስቴፓቸው ፓርቲ መስርተው በሰላማዊ መንገድ ለመታገል ወይ አዲስ አበባ ወይ ባህር ዳር ቢሮ ነው የሚከፍቱት አይደለ? በሰላማዊ መንገድ በየ5 ዓመቱ በሚደረግ ምርጫ ለመወዳደር ነው አይደል? እሳቤው እሱ ነው። ያ ብቻ አይደለም። መንግስት በሚያቀርባቸው እድል በመንግስትም ይሁን ወታደሮች በመከላከያ ውስጥም ይሁን በሙያቸው ቅድም የህግ ባለሙያ አለ ብላል አይደል? ወይ እሱ አንገባም በሰላማዊ መንገድ ነው። አዎ በሰላም በኩል ፓርቲ መሰረታል። ጭራሽ ጥያቄን አልጨረስኩም። አሁን የተረስቱን ጉዳይ ስለ ኦነጎችን ማየት በቂ ነው ስላልከኝ ነው። ቆይ በሌላ መንገድ ልጠይቅህ ብዬ ነው። ኦኬ ከመምጣታቸው በፊት ከዚህ ቀደም ስጠይቅ ሰምተህ ሊሆን ይችላል። በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፈቱ የፖለቲካ ፓርቲዎችን እያዩ ነው እኚህ ሰዎች። ለምሳሌ ልደቱ አያሌው በሰላማዊ መንገድ የሚታገል በታሪኩ ስለ ነፍጥ ትግል አስበው ማቅሶ እንዳትገባ ተብሏል። የበቴ ኡርጌሳ ጉዳይ የመንግስት ተቋማቶች ጭምር በሰብአዊ መብት ተቋማት ላይ የሚሰሩ ማንኛውም ይሰመጉም ሌሎችም የመንግስት ኃይሎች ወስደው ከሆቴል እንደገደሉ ተናግረዋል። መራራ ጉዲና አንድ ነገር ላስተካክለው።
የሚገርም ፐዝል ነው ያመጣው። አይ ዶንት ኖ ታፕ አድርጉ ፕሊስ። እሱን እየገጠምኩኝ ነበር። 40 ቦታ የተቆራረጠ ፐዝል አምጥቶልኝ እሱን እየገጠምኩኝ ነበር። ቲክቶክ ላይ ያሉ ሰዎች እንደዚህ አይነት ነገር ይገጥማቸዋል። ኦኬ አሁን ይሄ የሚኒስትሮች ምክር ቤትም ላሉ ለብልጽግና ሰዎችም ለመንግስት ሰዎችም የሚቀርብ ጥያቄ ነው፣ መመለስም ያለባቸው ናቸው። እውነት ጦርነት ካልፈለጉ መጀመሪያ እኚህ ሰዎች ለሚያነሷቸው ጥያቄዎች ምላሽ መስጠት አለባቸዋል። አሁን መራራ ጉዲና ካላቸው 160 140 የፖለቲካ የፓርቲ ጽህፈት ቤት ተዘግተው አንድ ብቻ እንደቀሯቸውና ቢቻል እሳቸውም እኔ በነገራችን ላይ በመራራ ጉዲና የትግል ታሪክ ነፍጥን እንደ አማራጭ አድርገው ሲናገሩ በታሪክ ሰምቼ አላውቅም። ግን በዚህ ዓመት በዚህ ጊዜ ተናግሯል። እሳቸው ይሄ ጦርነት ይቁምና ታጣቂዎች ይምጡ በሚባልበት ጊዜ ታጣቂዎች ምን አይተው ይመጣሉ ብለዋል። ከቪኦኤ ጋር ባደረጉት ቆይታ ማለት ነው። አሁን በሰላማዊ መንገድ እናት ፓርቲ ጉባኤ ማድረግ አልቻለም። አሁን ወደዚህ ሊገባ ስል ኢህአፓ ባለሳሳት ይሄ አድዋ 00 ወይም ደግሞ አዲስ አበባ ውስጥ አንድ አዳራሽ ውስጥ የአርበኞች ቀንን አስመልክቶ ምናልባት ስብሰባ እያደረጉ እንደሆነ አውቃለሁ። እናት ፓርቲዎች ይታወቅባቸዋል። ኢዘማም እንደዚሁ ምንም እንኳ ከመንግስት ውስጥ የሚሰሩ ፖለቲከኞች ቢኖሩትም እንደዚሁ ኮምፕሌን ያቀርባሉ። ኦፌኮ ቢሮዎቹ ተዘግተዋል። ሌሎች ሰላማዊ የፖለቲካ ፓርቲዎች መዋከብ እንደሚደርስባቸው እስራት ውስጥ ያሉም እንዳሉ አሉና አሁን እነዚህን ፋኖችን ወይም ኦነጎችን ሄደ ነፍጣችሁን አስቀምጡ እና በሰላማዊ መንገድ ታገሉ ስትላቸው በሰላማዊ መንገድ ለመታገል መንግስትን አምነው ቢሮ ከፍተው የተንቀሳቀሱ ያሉ የሰላማዊ ፖለቲካ ታጋዮች ምን አደረጋችሁላቸው? ምን አይተን እንምጣ የሚል ጥያቄ ቢያነሱ ምንድን ነው የምታሳየዋቸው? ጥያቄ ምናልባት